ደወልኩ መንግስት ጋር እንደዚህ ተፈጥሯል። ልጆቹን ቤት መግባት አይችሉም። እናታቸው ቤት ነበር የሚኖሩት። ቤቱን ለቅቄላቸው ወጥቼ ነበር። እኔ በአሁኑ ሰዓት እኔ ጋር ማደር ስለማይችሉ እኔ ቤት ስለሌለኝ ምን ማድረግ አለብኝ ስላቸው ለዛሬ እንደምንም ድጋሚ ማታ ስለመሸ እንደምንም እደር እዛው ቤታቸው በር ላይ ቆመት አትገባም አሉኝ። ገባችሁ? ልጆቹ አይገቡም። በቃ ከዚህ በኋላ አንተ አሳድጋቸዋለሁ። ኦኬ ምን አማራጭ አለኝ? ልጆቼ ናቸው። ከልጆቼ ጋር ወጣሁ ድጋሚ በስራ ልብስ ማለት ነው። ተመለስኩ። አሁንም ዳኒን ልኬ አስጠየቅኩ። ልጆቹን የምትይዙ ከሆነ በሰላም አስገቧቸው። ልጆቹ በመሀል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ። በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው፣ ኃላፊነቱን ወስደህ። እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ፣ ከእናታቸውም የሰሙት የተነገረኝ፣ ቤቱን መክፈል እንደማይችሉ፣ ሁለቱም እርስ በርስ እንደማይስማሙ፣ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው የምትነግረኝ። ከአያቷ ጋር መኖር እንደማትፈልግ ነው የምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋር ነው መኖር ፈልገው፣ ሁሌ ከአንተ ጋር ነው መኖር ፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎና እሷን አዳምጪ። ደግሞ እኔም ነገሮችን ማባባት አልፈለኩም። ኦኬ ገዛ እናታቸው እዛው ስላለች ሁሉ ነገር ኦኬ ችግር የለውም ፊሎ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነውና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው። ግን ቃል በቃል እነሱም ልጆቹን አንተ አሳድጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደህ ራስህ የአንተ ልጆች ናቸው፣ አንተ አሳድጋቸው ከዚህ በኋላ አሉ። ቤት የለኝ ምንም የለኝ። ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለእኔ ተሰጥቶኝ በስርዓትን ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ ለጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየውን ማሳደግ አችልም። ከዚህ በኋላ ሳምሪ ማሳደግ እንደማችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳድጋቸዋለሁ። እኔ ጋር ነው ያሉት። እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ግዴታዬም ነው፣ ልጆቼም ናቸው። እና ደግሞ በብዛት ይከብድሃልን ብላችሁ ስጽፉልኝ ስለነበረ ከሀሳብ ከጭንቀት ያው ከኔ ለእኔ ከማሰብ እንደዛ እንደጻፋችሁ እንደ ወንድ ይከብደዋል ብላችሁ አስባችሁ ሊሆን ይችላል። ግን እግዚአብሔር ይመስገን ምንም አይከብደኝም። መስራት እችላለሁ። እጅ እግር አለኝ። ብዙም ወንደላጤ ብዙ ሲንግል ዳዶችም ስንት ልጆች ይዘው ማሳደግ ይችላሉ። ገባችሁ? እኔ ብቻ አይደለሁም የመጀመሪያው እና እግዚአብሔርም የምችለውን ያህል አቅም ሰጥቶኛል። እስከምችለው ድረስ ልጆቼን ተንከባክቤ ማሳደግ እችላለሁ። ለእናንተ ለሀሳባችሁ ከልብ አመሰግናለሁ። ዚስ አውሮፓ አይቻልም። ለኢንሹራንስ የሚባል ነገር አለ፣ ኃላፊነት የሚባል ነገር አለ። ሁለቱም ለእኔ መስጠት አለባቸው፣ ህጉን የምታውቁ ከሆነ። ካልሆነ እኔ እናት ስለሆንኩኝ ምናምን አይቻልም። ኦኬ፣ ህግ የምታውቁ ሰዎች ካላችሁ ከዛ እንደዚህ አይነት ነገር ታቀርባላችሁ። ፕሮሰሱ መሄድ አለበት። በምታቀርቡበት ሰዓት ኦኬ የመጀመሪያውን ትጠየቃላችሁ። እንዴት ነው ቻፓ ተለቃለ ስራ አለ ወይ ወይስ ቤት አለ ወይ ስትባል ኔፓ ከሆንክ ኦኬ ይሉሃል። ኔፓ ነው። ትምሩ የለም፣ ትምህርት የለም፣ ስራ የለም፣ ህይወት ምን ስትባል ደን ስትል ኦኬ ከዛ ወደ እናት ወይንም ደግሞ ይህንን ወደ አመለከቱት ይመጣና ይሄ ነገር የለም፣ ስለዚህ በምን ልትስማሙ ትችላላችሁ የሚለው ላይ ይደርሳሉ ማለት ነው። የመጀመሪያው ዲሲሽን ታሳድጋለህ። ስራ የሌለው ያሳድጋል። ስራ ሰርቶ የማያውቅ ስራ የሌለው ይዛል፣ ያሳድጋል። ከዛ በኋላ እኔ አያት ነኝ ምናምን ብትል እናመሰግናለን ተኚ ነው የሚሏችሁ እንደኔ ማለት ነው። አንድ እሱ ነው። ይሄ አሁን የተወራው ነገር በተለይ ዛሬ የተወራውን የትላንትናው እንዲሁም አስደንግጦናል። ዛሬ ደግሞ የተወራው በደንብ አስደንግጦናል። ኦኬ አንድ እሱ ነው። ስለዚህ ግዴታ ነው ስራ የሌለው ሰው ሚስትም ትሁን እናትም ትሁን ባልም ይሁን አባትም ይሁን ስራና ትምህርት ከሌላቸው እዚህ ሀገር አንዱ የሚሰራና የሚማር ከሆነ ትይዛላችሁ። ተደባደብና የሰማሁት
ለማንኛውም ምንድነው ደበደቡኝ ነው አይደለ? በኢየሱስም ተደብድባችሁ እኔ ግን ቢያስቀኝ ግን ሴት ደበደበችኝ ሲባል አያሳፍርም? አይደለም። እባክሽን ትንሽ የጥቁር ስራ ላስፈቅድ እስከዛ ያዙልኝ ነው። እኛ ደግሞ ህግ በተለይ እነሱ ወስደው ከሰጡ በኋላ እኛ በውስጥ የምንቀባበል ከሆነ ልጆችን በቃ ግደሉ፣ እስር ቤት ነው የምንገባው። ገባችሁ? ያ ነው ጭቅጭቁ። እኔ በውስጥ መጣችና ከቻለችና መለማመጥ ጀመረች። ዛሬ ያዙልኝ ነገ ያዙልኝ ስትል እኔ ሻንጣዬን ይዤ ያልኳችሁ ላፍ ወደ ቤት። ምክንያቱም ጥሩ አይደለም። ምክንያቱም በህግ የተያዘ ነገር ነው። መጀመሪያ ራሳቸው ናቸው ያስረከቡት። ተሳስቶ እንኳን አንዱ እዚህ ቤት አንድ ሰው ቢመጣ በቃ አለቀ። እሷ ናት እስር ቤት የምትገባው። ገባችሁ? ያ ጭቅጭቅ የተነሳው ምንድን ነው? እስከ ትንሽ ጊዜ ገባችሁ? ፋኒ ወንድ ሽተት በመጀመሪያ እውነቴን ነው የምልህ። እነዚህ ሴቶች የሚጫወቱብህ እንደ ወንድ ስላላዩ እንደ ወንድ ባዩ ስታወራ ይገላል። በቃ አዎ ጂጂ ብታገኝ በጠረባ ጥላ ትቀጠቅጣለች። ማስኩላር የወንድ ማስኩላር አይደለም። እንዲህ በጠረባ ጥላ ረግጣ ነው የምትልክ ከዝሆኗ ጋር ብትገናኝ። የወንድነት ግሬስ የለም። እውነቱን ነው የምልህ። ስደነት ስራሱ አገጭን ብለህ ደስ ይለኛል። ጌታ አይታችሁታል ሲደንስ በጥፊ ብለህ ባናቱ መትከል ደምን ያፈላል። እንደ ወንድ አይደለም ሁኔታው ራሱ ወንዱን። ስለዚህ ሴቶቹ የተጫወቱበት እናትም የእሷ እናትም አብረው የሚንቁ ለዛ ነው፣ የናቁ ለዛ ነው፣ እንደ ወንድ የማያዩ ለዛ ነው።